ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? አዲሶቹ በላይክ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ነባሮቹ በላይክ ግቡ። እንግዲህ ትናንትና እንዲሁም ከትናንት ወዲያ የተፈጠረውን አይታችኋል። እንግዲህ አብርሽ የሚወስነው ሌላ ነው ብለን ስንጠብቅ፣ ነገር ግን አብርሽ ያው የወሰነው ነገር ሌላ ነው። ምክንያቱም ትናንት አብርሽ እንግዲህ ያው ሩታ የምነግረህ ነገር አለኝ ብቻ ነው ስትለው፣ አብርሽ ደግሞ ቡዜን ይዞ ሲሄድ፣ እሷ ሩታ ደግሞ ከኤፍሬም ጋር መታ ነበረ። ቡዜን ስታያት እንግዲህ ያው እኔና አብርሽ የምናወራው አንቺ ሂጅልን ስትላት፣ ምክንያቱም የምታወራውን ነገር እንግዲህ ቡዜ ሩታ አፏፏን ስለምትላት ያላት አማራጭ እንግዲህ እሷ ሂጅልን ማለት ነው። ከዛ በኋላ እንግዲህ ኤፍሬም እና ሩታም እንግዲህ እኛ ምንም ነገር ያደረግንህ ነገር የለም፣ እንዴት ባሌን የልጄን አባት እንደዚህ ላደርግህ እችላለሁኝ? ከዛ እና ደግሞ መጠየቅ ያለብን እኮ እኔና ኤፍሬም ነበረ። ስለዚህ አንተ ሁል ጊዜ ልጄን አፍቆኛን እያልክ ትመጣ ነበረ። ከዛ በኋላ ልጄን እና አንቺን ነው ሌላ ሰው አልፈልግም አንቺ ጋር ሆናለሁ ብለህ ነበር የመጣው። የምታወራቸው ነገሮች እኮ ሁሉ ነገሮች ትክክል ናቸው እና እኔ በአንተ ብዙ ነገር ተሰድቤያለሁ፣ ልክ ሌላ ነገር እንዳደረግኩብህ ስትለው እንግዲህ ኤፍሬም እንግዲህ አንተ ያው ከሄርሜላ ጋር ሩታ ጋር ተለያይተህ ከሄርሜላ ጋር እንደሆንክ ያው እናውቅ ነበር፣ ከሄርሜላ ጋር ነበርክ። ነገር ግን ደግሞ በመጨረሻ አንተ ራስህ ነህ ከልጄ እናት ጋር እኖራለሁ ብለህ የመጣው እኛ እንጂ ለአንተ ብለን ነው ይሄን ያህል እና እኔም ካጠፋው በጣም ይቅርታ፣ እኔ ወደ ልጅ እናት እንድትመለስ ብዬ ነው እንደዛ ማደርገው ሲለው እንግዲህ ምክንያቱም እንግዲህ አብረሽ እሽሽ እያለ ነው የሰማቸው። ቡዜ ካበጣገቡ የለችም እና አብረሽም እንግዲህ ይህ ነገር እስከ መጨረሻው ድረስ አላለቀም፣ እጓዛለሁ፣ ነገር ግን ይሄ የሆነ ውሸት ባገኝበት የምትዋረዱት እናንተ ነው ብሎ እንግዲህ አብርሽም እንግዲህ ያው ሩታ መረጠ ተብሎ ነበር እና ዛሬ እንግዲህ ሄርሜላ እንግዲህ አሚሮ ጋር ተገናኝታ ነበር። አሚሮም እንግዲህ ያው ጥሩ የአብርሽ ጥሩ ጓደኞች ከምንላቸው ናቸው። እንደ አቤል እንግዲህ ሸርተት ያላለ ጎበዝ ነው እና ስለዚህ የአብርሽ ደህንነት የሚያሳስባቸው ነው። አብርሽ እውነቱ ጋር እንድደርስ እንግዲህ እየጣሩ ነው። ነገር ግን አብርሽን ከነሱ ጋር የሚያገናኛቸው ሰው እስካሁን የለም እና ትናንትና ባደረገው ነገር እንግዲህ ከትናንት ወዲያም ባደረገው ነገር ሄርሜላ ያው በጣም በአብርሽ እንደተናደደችበት፣ ምክንያቱም ያው አብርሽ ወደ ራሱ እንዲመለስ ከቡዜ ጋር ሁና እንግዲህ ብዙ ነገሮች አድርጋለች። ከቡዜ ጋር አብራ ወደ ራሱ እንዲመለስ ያደረገች ሴት ናትና አብርሽ ባደረገው ነገር ላይ አሁን ላይ በጣም ልቧ እንደተሰበረ እና በጣም ደግሞ እንዳዘነችበት ነው። በእርግጥ አብርሽ ያው ገና ነው ማለት እንችላለን። እንግዲህ ሲጀመር አሁን ላይ አብርሽ ከሩታ ጋር ሆነ ሳይሆን መጀመሪያ ደግሞ የሄርሜላ ምን እንደምትለው እውነቱን ማወቅ አለበት። ስለዚህ ያም እየመጣ ሄርሜላን ጥፋት ማድረግ የለበትም። ሄርሜላ ጥፋቷ ምንድን ነው? ስላፈቀረች ብቻ ነው እና ከአብርሽ ጎን አብርሽ ወደ ማንነቱ እንዲመለስ ያደረገች ከቡዜ ጋር ሆና ጤንነቱ እንዲመለስ እያደረገች ሴት ናት እንጂ ምንም ያደረገችው ወይንም ደግሞ የበደለችው ሴት አይደለችም። ይሄ ለእሷ ሊገባት አይችልም። እንግዲህ አብርሽም አንቺም አንዷ ተጠያቂ ነሽ ያለ ምንድን ነው? አብራ የዛ ጊዜ እሺ እሱ ታመመ እንደዛ ሆነ ዝም ብላ እጅና እግሯን አጣጥፋ ቁጭ ማለት ነበረባት። እንግዲህ ከነቡዜ ጋር ጎን ሆና እንግዲህ ስለረዳች እነቡዜ እንግዲህ አብርሽ ጤነኛ አይደለም፣ አብርሽ ፈዟን ወደ ራሱ እንዲመለስ እርዱት እባካችሁ እንርዳው ብላ እንግዲህ ከዳኒ ጋር ዳኒና እሷ ናቸው እንግዲህ ሲለፉ የቆዩቱ። ነገር ግን ደግሞ ይህን እየተረዳት የለም። ቡዜም እንደምታዩት እንግዲህ ሸርተት ነው ያለች እና ስለዚህ ሄርሜላን ቡዜ መክዳት የለባትም። ምክንያቱም ከጎኗ ነበረች። አብርሽን እኔ ልጅ የውልድና ትንሽ እረፍት ያደርግ ብላ ወስዳ እንዳያችሁት ወደ ማንነቱ ትንሽ በፊት ከነበረበት ተሻለው። ከዛ በኋላ እንግዲህ ቡዜም ወሰደቻት። ለአብርሽ ስትል እኮ ሄርሜላ ያልደረሰባት ነገር የለም። ተሰድባለይ እና ኤፍሬም ቤቷ ድረስ ሂዶ ብዙ ነገር ነው ያደረጓት፣ ብዙ ማለት ነው። ተሰድባለች። ይሄ ደግሞ ለእሷ የሚገባት አይደለም። ስለዚህ አብርሽ
ያስታውሳል። ከዚህ ቀደም ከሄርሜላ ጋር ቀለበት ያደረገውን ሁሉ ያደረገውን አይደለ? እና ተጠያቂ መሆን የለባትም ወይ ወደ እሱ መመለስ አለበት እንጂ አንቺም ተጠያቂ ነሽ ምናምን ምናምን ማለት የለበትም። እና እንግዲህ አንዳንዶቹ ደግሞ ሄርሜላን አብርሽንና ሩታን አንቺ ነሽ መዳር ነበረብሽ እንጂ ስለዚህ እኛንም ጓደኞችሽንም ከምታጭ ምናምን የምትሉ ምን አድርጋ ነው? ይሄንን ምንም ያደረገችው እኮ ነገር የለም። እውነቱ ያለው እንግዲህ ከፈጣሪ ነው የሚያውቀው እውነቱ። እሷ ስህተቷ እንዳልኳቸው አብርሽማ ፍቅሯ ብቻ ነው። ለፍቅር ዋጋ ስለከፈለች ነው። አብርሽ ደግሞ በምላሱ ስለቸነገላት ነው። ያ ነው እንግዲህ። እና ምን ለማለት ፈልጌ ነው ሴቶችዬ፣ ባለትዳር ሆኖ ሚስቱን ፈቶ የፈታውን እንዳታገቡ ነው የምለው። እውነቴን ነው። ዙሮ ዙሮ ወደ ድሮ መመለሳቸው ፍቅር ያገረሸባቸው እና ምን ለማለት ነው፣ ሄርሜላ ምንም ያጠፋችው ነገር የለም። አንዳንድ እህቶቼ ወንድሞቼ ስትወነጅሏት አይ ነበር። ስትወነጅሏት ያለ ስራዋ ምንም ጥፋት ያጠፋ አላጠፋችም። አብርሽ መጀመሪያ ከነበረበት ከድብርቱ አውጥታ ልክ እንደ ወንዶቹ ወንዳ ወንድ እንደሆን ጀግና እንደሆን ያደረገች ሴና ሲጨመርም ማለት ነው። ከዛ በኋላ ይሄ ነገር ደግሞ ሁሉ ጊዜ ተመክረዋል። ተው አንተ የዋህ ነው ተው ትጎዳለህ ብላ ብዙ ጊዜ መክረዋል። ያም መክረው 3 ቀን አልቆየም እንደዚያ ነገር ሲፈጠር ማለት ነው። እና ምን ለማለት ፈልጌ ነው፣ አብርሽ መጀመሪያ እያንዳንዱ ከመጀመሪያው እስከ መጨረሻው ቪዲዮውን ቢያያቸው ያኔ መልሱ ማን ነው ጥፋተኛው ብሎ ያምናል። እና እንግዲህ ትናንት ኤፍሬም እና ሩታ በነገሩት እንግዲህ ያው አምኗል። እሱም እስከ መጨረሻው ድረስ እሄዳለሁ ብሏል። ቡዜም ችግር የለውም እኔ እያንዳንዱ ለየብቻ እያመጣ ጠይቃቸው እኔም ይሄ ከጎንህ ነኝ ብለዋል። ግን እዚህ ጋር ሄርሜላ መጠየቅ የለባትም። በነገራችን ላይ ሄርሜላ ማለት ነው ሄርሜላ ጋር ሳለ አብርሽ ምንም አልሆነ። አንዳንዶቹ ቀለበት ነው ስትሉ፣ አንዳንዶቹ ደግሞ ሰዓቱ ነው ስትሉ ስትወነጅሏት ምን ስትሏት እና ምንም ጥፋት የለባትም። ዞሮ ዞሮ ያ እንዳላችሁ ሰዓት ወይ ቀለበት ወይ ምን ቢሆን ወይ የአንገት ምናምን ያላችሁ ቢሆን ከመጀመሪያው አብርሽ አሁን እንዳየን ይቀየር ነበር። ነገር ግን አይደለም። ስለዚህ እሷን ስለምትጠሏት አትወንጅሏት። ያም ሆነ ይህ ጥፋተኛው አንድና አንድ አብርሃምን ነው። አብርሃምን ነው እንትን ማለት ያለባቸው። እና እንግዲህ ሄርሜላ አቤልም ሸርተት ብሎ ጥሏት ሲሄድ ብቻዋን እንግዲህ ይሄ አሚርና አንዳንድ ወንድሞቻችን ደግሞ ከጎኗ አሉ። እንዲሁም ደግሞ ምርጥ ወንድም አላት። በነገራችን ላይ እሱ ስላላት ምንም አትሆንም። ያው ሰው ይወድቃል። የወደቀ ሰው ደግሞ እንደወደቀ አይቀርም ይነሳል። እሷም ደግሞ አብርሽ ልቧን ቢሰብረው እንደገና ደግሞ ትነሳለች። ችግር የለውም። ያው ህይወት ይቀጥላል እና ይቅርባን ነው እኛ የምንለው። ይቅርባት። እኔ ይቅርባን ነው የምለው። ምክንያቱም ያው ነገ ጧት ደግሞ መልሶ ደግሞ አሁን እሷ ጋር ሊሆን ቢል ደግሞ ተመልሶ ስለሆነ ተስፋ ማለት ስላልቆረጠ ይሄ ተገቢ አይደለም እላለሁ። እና ስለዚህ ሄርሜላ አሁን ላይ መጠንከር ነው ያለባት። እንደኔ ጠንክራ ለሌሎቹም ማስጣት አስተማሪ ትሆናለች ብያለሁ። በዛው ልክ ደግሞ የሚጠላትም እንዳለ ሆኖ ብዙ ደግሞ የሚወዷት ምርጥ ደግሞ እህቶች ወይም አድናቂዎቿ አሏት። ስለዚህ እናንተ ጠላችኋት አልጠላችኋት ምንም የሚፈጠር የለም። እየመጣችሁ ስለ እሷ መጥፎነት የምትናገሩ በአንዱ ወገን የምትሆኑ አላችሁ። እና ስለዚህ እስኪ በእሷ ጎን ሆናችሁ እስኪ እሰቡት። ገብቷቸውን አምነው አፍቅረው እንደዛ መከዳቷ አያናዳችሁም? እና እናመሰግናለን። ለማንኛውም ላይክ፣ ሰብስክራይብ፣ ሸር በማድረግ አበረታቱኝ ምርጦችዬ።